በአሜሪካ ያልተጠበቀ የስራ አጥነትና የስራ ማጣት ቁጥር መጨመር በፕሬዝዳንት ዶናልድ ትራምፕ የኢኮኖሚ አጀንዳዎችና ፖሊሲዎች ላይ ከፍተኛ ጫና እያሳደረ መሆኑን ኒውስዊክና ሌሎች የዜና አውታሮች ዘገቡ። ይህ ሪፖርት የወጣው የትራምፕ አስተዳደር የስራ ገበያው ከሚጠበቀው በታች መዳከሙን በሚያሳዩ ተከታታይ መረጃዎች እየተፈተነ ባለበት በአሁኑ ወቅት ነው። በተለይም ከውጭ በሚገቡ ምርቶች ላይ የተጣሉት ከፍተኛና ተለዋዋጭ ታሪፎች የንግድ ተቋማት አዳዲስ ሰራተኞችን የመቅጠር ፍላጎታቸውን እንዲቀንሱ እያደረገ ነው የሚል ከፍተኛ ስጋት ፈጥሯል። ቀደም ሲል የሰራተኛ ስታቲስቲክስ ቢሮ ባወጣው መረጃ መሰረት የስራ ገበያው ከሚጠበቀው በታች እጅግ አነስተኛ የሆነ የስራ እድል መፍጠሩን ማመልከቱ ይታወሳል። የትራምፕ የሰራተኞች ሚኒስቴር ኃላፊዎች በበኩላቸው ለዚህ የስራ ገበያ መዳከምና ለተሻሻሉት አሃዞች የቀድሞ የጆ ባይደን አስተዳደር የሰበሰባቸው መረጃዎች በምክንያት ሲወቀሱ ቆይተዋል። ሆኖም አሁን ላይ በተለያዩ ዘርፎች በተለይም በመስተንግዶ፣ በሆቴልና ቱሪዝም፣ በሙያ አገልግሎቶች እንዲሁም በችርቻሮ ንግድ ዘርፎች ላይ የሚታየው ከፍተኛ የስራ ማጣት የአሜሪካን የስራ ገበያ ጤናማነት አጠያያቂ እያደረገው ይገኛል። እነዚህ ተደራራቢ የኢኮኖሚ ጫናዎች እና ያልተጠበቁ የስራ ስንብቶች አስተዳደሩ ቃል የገባውን ፈጣን የኢኮኖሚ እድገት እውን ለማድረግ ትልቅ እንቅፋት ሊሆንበት እንደሚችሉ የኢኮኖሚ ባለሙያዎች ይገልጻሉ። የመካከለኛው ምስራቅ ጦርነት በቶዮታ ሃዩንዳይና የቻይና የመኪና አምራቾች ላይ ከፍተኛ ጫና ሊፈጥር እንደሚችል ተገለጸ። የፋይናንስ ትንተና ተቋም የሆነው በርንስቴን ባወጣው አዲስ ሪፖርት አሜሪካና እስራኤል ከኢራን የገቡት ጦርነት ቶዮታ፣ ሃዩንዳይና እንደ ቼሪ ያሉ የቻይና የመኪና አምራች ኩባንያዎች ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል አመልክቷል። ሪፖርቱ እንዳስገነዘበው እነዚህ ዓለም አቀፍ አምራቾች በመካከለኛው ምስራቅ ካለው አጠቃላይ የመኪና ሽያጭ ውስጥ ሲሶውን ወይም 1/3 ይሸፍናሉ። ከዚህ ውስጥ ቶዮታ 17%፣ ሃዩንዳይ 10%፣ እንዲሁም ቼሪ 5% የገበያ ድርሻ አላቸው። በተለይም በኢራን ገበያ የሀገር ውስጥ አምራቾች የሆኑት ኢራን ኮድሮና ሳይፖ ቀዳሚነቱን ሲይዙ የቻይናው ቼሪ በ6% የገበያ ድርሻ ይከተላል። መካከለኛው ምስራቅ ለቻይና የመኪና የውጭ ንግድ ወይም ኤክስፖርት ዋነኛ መዳረሻ እየሆነ በመምጣቱ ሌሎች የቻይና አምራቾችም በጦርነቱ ምክንያት ጉዳት ሊደርስባቸው እንደሚችል ይጠበቃል። የበርንስቴን መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር በ2025 ከቻይና ወደ ውጭ ከተላኩ የሰው ማመላለሻ ተሽከርካሪዎች ውስጥ 17% የሚሆነው ወደዚህ ቀጠና የገባ ነው። ጦርነቱ በቀጠናው ባለው የመኪና ሽያጭ ላይ ከሚያደርሰው ተጽዕኖ ባሻገር የፋርስ ባህረ ሰላጤን ከኦማን ባህረ ሰላጤና ከህንድ ውቅያኖስ ጋር የሚያገናኘው የሆርሙዝ ስትሬት ወይም ስትሬት ኦፍ ሆርሙዝ መዘጋትና የነዳጅ ተደራራቢ ቀውስ ሊፈጠር እንደሚችል ሪፖርቱ አብራርቷል። የበርንስቴን ተንታኝ ዩኒስሊም እንዳሉት የሆርሙዝ ስትሬት መዘጋት በመጓጓዣ ጊዜ ላይ ከ10 እስከ 14 ተጨማሪ ቀናትን ያስከትላል። ጦርነቱ ከተዘራዘመና የባህር ላይ መስመሩ ከተዘጋም ሽያጭን ከመጉዳትም በላይ የሎጂስቲክስ ወጪን ያንራል፣ እንዲሁም የዕቃ አቅርቦት መዘግየትን ያስከትላል። አሌክስ ፓርትነርስ የተሰኘው አማካሪ ድርጅት በበኩሉ በየቀኑ ወደ 20 ሚሊዮን በርሜል የሚጠጋ ድፍድፍ ነዳጅ በዚህ መስመር እንደሚያልፍ ገልጾ መስመሩ ወደ መካከለኛው ምስራቅ ለሚገቡ ተሽከርካሪዎችና የመለዋወጫ ዕቃዎች እጅግ ወሳኝ መተላለፊያ መሆኑን አስገንዝቧል። ይህ ቀውስ በጃፓን መኪና አምራቾች ላይ የሚያሳድረውን ተጽዕኖ ለጊዜው አነስተኛ ቢመስልም የቅርብ ክትትል ግን ያስፈልገዋል ተብሏል። ከአውሮፓ አምራቾች መካከል ደግሞ የክራይስለርና ጂፕ ባለቤት የሆነው ስቴላንቲስ በከፍተኛ ሁኔታ ሊጎዳ እንደሚችል ተገምቷል። በአሜሪካ የድፍድፍ ነዳጅ ዋጋ በበርሜል ከ$80 በላይ ማለፉና የችርቻሮ ነዳጅ ዋጋ በአንድ ጋሎን ወደ $3.25 መጨመሩን ተከትሎ የስቴላንቲስ የአክሲዮን ዋጋ በ11% አሽቆልቁሏል። ተንታኟ ዩኒስሊ እንዳስረዱት ኩባንያው የኤሌክትሪክ መኪና ምርት ጥረቱን ትቶ ከፍተኛ ነዳጅ ወደሚፈጁት እንደ ሄሚ V8 ሞተሮች ማተኮሩ በአሁኑ ወቅት የተሳሳተ ውሳኔ መሆኑን ያሳያል። ስቴላንቲስ በጉዳዩ ላይ በሰጠው መግለጫ በተጎዱት ሀገራት ያለውን ሁኔታ በቅርበት እየተከታተልን ነው
ያለ ሲሆን በአካባቢው ኦፕሬሽኖች ላይ ሊደርስ የሚችለውን ተጽዕኖ አሁን ላይ ሙሉ በሙሉ ለመገምገም እንደሚቻል አስታውቋል። ቶዮታ በበኩሉም በኢሜይል በላከው መግለጫ በኢራን ውስጥ ምንም አይነት የንግድ እንቅስቃሴ እንደሌለውና ነዋሪ ሰራተኞች እንደሌሉት አረጋግጦ ነገር ግን በመካከለኛው ምስራቅ የሚገኙ ሰራተኞቻችንና አጋሮቻችን ደህንነት ቅድሚያ በመስጠት ሁኔታውን በቅርበት እየተከታተልን ነው ብሏል። ሃዩንዳይና ቸሪ አስተያየት እንዲሰጡ ለቀረበላቸው ጥያቄ ወዲያውኑ ምላሽ አልሰጡም። በአሜሪካ ያገለገሉ ተሽከርካሪዎች ዋጋ መለኪያ ተደርጎ የሚወሰደው የማንያም ኢንዴክስ ባለፈው የካቲት ወር ላይ የ4 በመቶ ጭማሪ ማሳየቱ ተገለጸ። ኮክስ አውቶሞቲቭ አርብ ዕለት ባወጣው ሪፖርት መሰረት በሀገሪቱ የጅምላ ጨረታዎች ላይ የሚሸጡ ያገለገሉ መኪናዎች ዋጋ የሚከታተለው ይህ ኢንዴክስ ወደ 212.3 ከፍ ብሏል። ይህም ከጥር ወር ጋር ሲነጻጸር የ0.8 በመቶ ጭማሪ የታየበት ሲሆን እንደ አውሮፓውያን አቆጣጠር ከመስከረም 2023 ወዲህ ከፍተኛው የዋጋ ደረጃ መሆኑ ተመዝግቧል። የኮክስ ዋና ኢኮኖሚስት ጀሬሚ ሮብ እንደገለጹት እንደ አውሮፓውያን አቆጣጠር የ2026 መጀመሪያ በዘርፉ ጠንካራ ፍላጎት የታየበት ሲሆን ነጋዴዎች ለጸደይ ወቅት ሽያጭ ዝግጁ ለመሆን ያላቸውን ፍላጎት የዋጋ ጭማሪውን አስከትሏል። በተለይም የካቲት ወር ሁለተኛ አጋማሽ ላይ የታየው የዋጋ ንረት ከተለመደው በላይ መሆኑን ጠቁመዋል። ይህ የግዢ መነቃቃት የመነጫው አሜሪካውያን ደንበኞች ከፍተኛ የታክስ ተመላሽ ታክስ ሪተርን ያገኛሉ ተብሎ በመጠበቁ ሲሆን ይህም ሁኔታ ሌሎች ኢኮኖሚና ጂኦፖለቲካዊ ስጋቶችን እንዲረሱ አድርጓቸዋል። ይሁን እንጂ በኢራን ላይ የተከፈተው ጦርነት በኢኮኖሚ ላይ አደጋ ሊፈጥር እንደሚችልና በአጭር ጊዜ ውስጥ የደንበኞችን ፍላጎት ሊቀንስ እንደሚችል ኢኮኖሚስቱ አስጠንቅቀዋል። በተለይም የነዳጅ ዋጋ መጨመር የታክስ ተመላሽ ወቅትን ተከትሎ የታየውን የፍላጎት እድገት ሊያቀዘቅዘው እንደሚችል ተገልጿል። ምንም እንኳን ያገለገሉ መኪኖች ዋጋ በኮሮና ቫይረስ ወረርሽኝ ወቅት ከነበረው እጅግ ከፍተኛ ደረጃ ቢቀንስም አሁንም ከታሪካዊ አማካኝ ዋጋ አንጻር ሲታይ ከፍ ያለ መሆኑ ታውቋል። ባለፈው ጥር ወር አንድ ያገለገለ መኪና በአማካይ በ25533 ሲሸጥ የነበረ ሲሆን ይህም እንደ አውሮፓውያን አቆጣጠር በ2022 ከነበረው የ28000 ዋጋ ሲነጻጸር ቅናሽ አለው። ኮክስ አውቶሞቲቭ የጅምላ ሽያጭ ዋጋ በ2026 መጨረሻ ላይ ከታክስ 2025 ጋር ሲነጻጸር በ2 በመቶ ብልጫ ይኖራል የሚል ግምት አስቀምጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አርብ ዕለት በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ኢራን ያለ ቅድመ ሁኔታ እጅ ካልሰጠች በስተቀር በአሜሪካና በኢራን መካከል ያለው ጦርነትን ለማቆም ምንም አይነት ስምምነት እንደማይደረግ አስታወቁ። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ላይ ይህንን ጥያቄ ማቅረባቸውን ተከትሎ የዳው ጆንሰን የአክሲዮን ገበያ ከ900 ነጥቦች በላይ ወይም ወደ 2 በመቶ ገደማ ያሽቆለቆለ ሲሆን S&P 500 እና ናስዳክ እያንዳንዳቸው በ1.6 በመቶ ቀንሰዋል። በተቃራኒው የዓለም አቀፍ የብሬንት ድፍድፍ ነዳጅ ዋጋ በበርሜል ከ$90 በላይ ሊያሻቅብ ችሏል። የኳታር የኃይል ሚኒስቴር ሳዕድ አልካቢ አርብ ዕለት በሰጡት ማስጠንቀቂያ በኢራን ላይ በተከፈተው ጦርነት ምክንያት እየጨመረ የመጣው የነዳጅ ዋጋ የዓለምን ኢኮኖሚ ሊያፈርስ ይችላል ብለዋል። ሚኒስትሩ ለፋይናንሻል ታይምስ እንደገለጹት የነዳጅ ጫኝ መርከቦች በሆርሙዝ ስትሬት ማለፍ ካልቻሉ የድፍድፍ ነዳጅ ዋጋ በሳምንት ውስጥ በበርሜል እስከ $150 ሊደርስ ይችላል። የነዳጅ ዋጋ በበርሜል ከ$100 በላይ አልፎ የነበረው ለመጨረሻ ጊዜ እንደ አውሮፓውያን አቆጣጠር በ2022 ሩሲያ ዩክሬንን በወረረችበት ወቅት መሆኑ ይታወሳል። ትራምፕ በመልእክታቸው አክለውም ኢራን እጅ ከሰጠችና ታላቅና ተቀባይነት ያለው መሪዎች ከተመረጡ በኋላ አሜሪካና አጋሮቿ ኢራንን ከጥፋት አፋፍ ለመመለስና በኢኮኖሚ ከመቼውም ጊዜ በላይ ጠንካራ እንድትሆን ያለመታከት እንደሚሰሩ ቃል ገብተዋል። ኢራን ታላቅ የወደፊት እጣ ፈንታ ይኖራታል። ኢራንን ዳግም ታላቅ እናድርጋት ሲሉም ጽፈዋል። ይህ የፕሬዝዳንት ትራምፕ የእጅ ስጡ ጥያቄ የመጣው ባለፈው ሳምንት መጨረሻ በአሜሪካና በእስራኤል የአየር ጥቃት የተገደሉት የኢራኑን ጠቅላይ መሪ አያቶላ አሊ ሀምኔ የሚተካ አዲስ መሪ ኢራን እስካሁን ባልመረጠችበት ወቅት ነው። ፕሬዝዳንት ትራምፕ ባለፈው ሰኔ ወርም በሀገሪቱ ላይ ወታደራዊ ጥቃት ለመሰንዘር ሲያስቡ ኢራን ያለ ቅድመ ሁኔታ እጅ እንድትሰጥ ተመሳሳይ ጥያቄ አቅርበው እንደነበር መረጃው ያሳያል።